ነሽ ኤፍራታ? ደህና ነኝ። ልመጣ ነበር። ልጅ መጣ? አይ ከመጣሽ አሁን እደውልለታለሁ። እንዴት ነው? አዲስ ነገር አለ እንዴ? አይ የኔ ናታንን እስር ቤት መጠየቅ አልቻልኩም። አጠገቤ ሰው ነበር። በቃ አሁን ስለመጣ እናወራለን። በጣም ጥሩ። ስትመጪ እየተጠነቀቅሽ። እሺ እጠነቀቃለሁ። እሺ ቻው። የቀረኝ አላለችም እንዴ? ምን እያደረገች ነው? ምንም ሁኔታዋ ሊገባኝ አልቻለም። እንደው አምላክ ያንተው ጠብቃት፣ ጠብቅልኝ። ኤፍራታ ለጽዮን አስደሳች ዜና ልትነግራት ነው። ያ አስደሳች ዜና ምን ይሆን? ገነት እንኳን እንድትሰማው ያልፈለገችው ነገር ለጽዮን መናገር የምትፈልገው ነገር ምን ልትላት ስትል ነበር ሰዓት አልቆባቸው ሳትነግራት እየሄደች። እስኪ ግምታችሁን ኮመንት ላይ አስቀምጡልኝ። አስደሳቹ ዜና እንግዲህ ጽዮን ለመስማት እየጓጓች ነበር ሰዓት ያለቀባቸው። ታዲያ ሰዓት ቢያልቅባቸውም እኔ ብዙ የምነግርሽ ነገር አለኝ ብላታለች ጽዮንም በተቃራኒው። ምንድን ነው ይህ አስደሳች ዜና? ግምታችሁን ኮመንት ላይ አስቀምጡ። በሐረግ ድራማ ላይ በክፍል 113 የሚፈጠሩ ትዕይንቶችን አብረን የምናየው ይሆናል። ለዚህ ቤትም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በመጨረሻ ሰዓትም ገነት ወደ ኋላ ዞራ ስታያት ኤፍራታ ባልተለመደ መንገድ እየሄደች ነበር ያየቻት። ነገሩ ስላጠራጠራትና ምን ሊፈጠርባት ይችላል በሚለው ከኋላ ልትከተላት ጉዞዋን ጀምራ ነበረ ያለቀው። ቀጣዩስ ምን ይሆን? አሁን ላይ ኤፍራታ እየሄደች ያለችው ወደ ጤና ጣቢያ አልነበረም። በድብቅ እየሰለሉት የነበሩት ያፌትን ለብዙ ሆነው አንድ ላይ ሊጥሉት የፈለጉት የፖሊስ መርማሪዎች ጋር ነው የሄደችው። ከማን ጋር ሊያገናኟት እንደሆን ባይታወቅም ከአንድ ሰው ጋር ፊት ለፊት ልትተዋወቅ ነው። ከማ ጋር? እስኪ እናንተም የራሳችሁን ግምት ኮመንት ላይ አስቀምጡልኝ። ኤፍራታ ልታገኘው የነበረው አዲሱ ሰው ማን ሊሆን ይችላል? ኤፍራታ ልታገኘው የነበረው አዲሱ ሰው ናታን ገሎታል የተባለው ሰውዬ ሊሆን ይችላል። ያ ሰውዬ በሕይወት ካለና መረጃቸው እጃቸው ላይ እስካለ ድረስ ያፌት የሚያስፈራራበት ያ ቪዲዮ ከእጁ ላይ ዋጋ ያጣል ማለት ነው። በትክክለኛው ሰውዬ ወይም ናታን ገሎታል የተባለው ሰውዬ ወይንም ናታን ገሎታል የተባለው ሰው በሕይወት ካለና መረጃው እነሱ እጅ ላይ ካለ ያ ቪዲዮ እጃቸው ላይ በመኖሩ ምክንያት ኤፍራታ ምንም አይነት ማስፈራሪያ ከያፌት አታገኝም ማለት ነው። ያፌትንም ፎክራ ስታወራ የነበረው ይህንኑ ነው ማለት ነው። ያፌትም ፊት ለፊት ስትጋፈጠው የነበረው ያ ማለት በቅርቡ አንተ እኔን ማዘዝ ወይንም ደግሞ በእኔ ላይ መጫወት የምታቆም ይሆናል ብለዋለች። ታዲያ ይህንንም የተናገረችው መረጃውን ለማስጠፋት ጫፍ ላይ ስለደረሰች ነው። ሌላው አስፈሪው ነገር ስለ አቤል ጉዳይ ነው። አቤል በአሁን ሰዓት ላይ ኤፍራታ የምትፈልገውን ያህል ብር ልስጥ፣ አንተ ደግሞ በተቃራኒው ጽዮንን አስፈታ እያለችው እንኳን ከኤፍራታ ምንም አይነት ብር አልፈረገም ነበር። የፈለገው ከቤዛ ነበር። ቤዛ ቀጥታን ደውሎላት እኔ ጽዮንን ላስፈታት፣ አንቺ ደግሞ በምትኩ እኔ የምፈልገውን ያህል ብር ስጭኝ ብሏት ነበር። ቤዛ ሙሉ በሙሉ ስላላመነች ተጠራጥራም ስለነበር አሁን ላይ ትንሽ ጊዜ ስጠኝና አንተም የምትፈልገውን ያህል ብር እሰጥሃለሁ፣ ነገር ግን ጊዜ ስጠኝና ምናልባት እኔ ፈልጌ ካገኘውልህ በኋላ እስከዛው ድረስ ግን ጽዮንን አስፈታት የሚል ነበረ የሷ ውል። እሱ ደግሞ ያንን አልተቀበለም። ወዲያውኑ ነበረ እሷም ስልኩን የዘጋችበት። ታዲያ በአሁን ሰዓት ላይ
አቤል ምን እየፈለገ ነው? ከቤዛ ግዴታ ገንዘቡን የሚፈልገው ከቤዛ ነው። ምን አይነት እቅድ እያቀደ ይሆን? ከኤፍራታስ ገንዘብ መቀበል ያልፈለገው ምናልባት ያፌት ካየ ለምን ተቀበልካት የሚለው ነገር አሳሳቢ ስለሆነበት ነው ከኤፍራታ አልቀበልም ያለው። በዛም አለ በዚህ ግን ገንዘቡ ባይከፈለውም ጽዮንን መስክሮ ያፌት እያስገደደው ስለሆነ በዚህ ሰዓት ታዲያ በዚህ መሀል በአንድ ድንጋይ ሁለት ወፍ እንዲባልለት ገንዘቡን ማግኘት ይፈልጋል። ነገር ግን አሁን ላይ ታሞ እዛ መተኛቱ ብዙ ነገሮችን እያሳጣና እንዳመለጠ እየተናገረ በራሱም እየተበሳጨ ነበር። አቤል እዛ ቤት ውስጥ የሚሰራለት ሰው አለ። እናም ደግሞ እየሰለለ ነው። እዛ ቤት ውስጥ አቤል ራሱ ያለ ምክንያት አይደለም እየኖረ ያለው እና በዚህ ሁኔታ ላይ ግን ያፌትን ማዳን የሚችለው እሱ ብቻ እንደሆነ ተረድቷል። አቤል እዛ ቤት ውስጥ ሆኖ ኤፍራታ ያፌት ላይ ትልቅ እቅድ እንደያዘችበትና እንዲሁም ደግሞ ሊሳካላት ጫፍ ላይ እንደደረሰች ያንን ሁሉ ያውቃል። ታዲያ አቤል የያፌትን ውድቀት ቆሞ የሚያይ ይመስላችኋል ወይስ ስለ ኤፍራታ ለያፌት ነግሮ ነገሮችን ሊያበለሻሽ ይችላል ብላችሁ ትገምታላችሁ? እስኪ ግምታችሁን ጠቅላላ አድርጋችሁ ኮመንት ላይ አስቀምጡልኝ። በአሁን ሰዓት ላይ አቤል የነሱ መጣላት ለሱ ደስታ ሆኖ እየተገኘ ነው። እናም ደግሞ ኤፍራታን ለማስፈራራትም ብዙ ነገሮችን እየተጠቀመባት ነው ያለው። አንቺ የምትፈልገውን ብር ስጭኝ፣ እኔ ደግሞ ጽዮንን ፈታታለሁ ብሏታል። ነገር ግን እሷ ነበረች ይህንን ነገር እየጠየቀችው። በአሁን ሰዓት ላይ እሷም እሱን እያስፈራራች ነው። አንተ ፈልገ ሳይሆን እኔ ፈልጌ ነው ያስቀመጥኩ። አንተ ብቻ ስለፈለግክ አይደለም እዚህ ቤት ውስጥ ልትኖር የቻልከው። ካሁን በኋላም ረጅም ጊዜ እዚህ ቤት ለመቆየት ካሰብክ እኔ የምልህን ሀሳብ መቀበል አለብህ። አሁን ሄደን ጽዮንን እናስፈታለን የሚለውን ጥያቄ ስታቀርብለት፣ ነገር ግን አሻፈረኝ፣ እኔ ብር ካንቺም አልፈልግም፣ የምፈልገው ከቤዛ ነው ብሎ ነበረ ወደ ቤዛ ቀጥታ የደወለው። አቤልም ወደ ቤዛ ከደወለ በኋላ በሷ ሀሳብ አልስማማ ስላለ እሷም ደግሞ ጆሮ ላይ ስልኩን ዘግታለች። ካሁን በኋላ ደግሞ ምን እንደሚፈጠር አይታወቅም። እንግዲህ አቤል ይህም ሆነ ያ ካሁን በኋላ ብር ሳይከፈለውም ያፌት እያስገደደ ስለሆነ ጽዮንን ማስፈታቱ አይቀርም ማለት ነው። በሌላ በኩልም ደግሞ ኤፍራታ እያስፈራራችሁ ነው ያለችው። እያንዳንዱን ነገር ከጠቀመኝ ብዬ የአንተን ድምፅ ሪካርድ አድርጊ አስቀምጫለሁ። እናም ደግሞ ሴትን አስፈራርተ ቪዲዮ ይዘ እጅግ ላይ እንዳለ ደግሞ ለያፌት ከተናገርኩ ያፌት እንኳን ለአንተ አይደለም ለገዛ እናቱ እንደማይመለስ ጭራቅ እንደሆነ ታውቃለህ ብላ እንግዲህ ነግረዋለች። ካሁን በኋላ እሱስ ለማን ይሆን የሚያግዘው? ለማን ነውስ እየሰራ ያለው? የያፌትንስ ውድቀት ቆሞ የሚያይ ይመስላችኋል? እስኪ የሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አቤል እንደዚሁም መርዝ የሆነ ሰው ነው፣ ጨካኝም ነው። በዚህ ሁኔታ ላይ ታዲያ ለማን እንደሚያግዝ እንኳን የታወቀ ነው። ምናልባት ክፉ ሰዎች እንደራሳቸው ክፉ የሆኑትን ማገዝ ይወዳሉና ምናልባት እሱ የሚደረበው ወደ ያፌት ከሆነ ናታን ግን ከዛ እስር ቤት ውስጥ ወጣ ማለት ሁሉ ነገር ያበቃለታል። ናታን ሌላ የሰማው አሳዛኝ ዜና ቢሆን ጽዮን መታሰሯ ነው። እስከዛሬ ድረስ ለምን አልነገርሽኝም ብሎ ቤዛን ሲወቅሳት ነበር። ታዲያ ናታን ጽዮን ምን አይነት ወንጀል ሰርታ እንደታሰረች እንኳን አያውቅም። ታዲያ በአሁን ሰዓት ላይ እህቴን ለማስፈታት የማላደርገው ጥረት የለም፣ በራሴ መንገድም ደግሞ አስፈታት አለው። በአሁን ሰዓት ላይ እንግዲህ ከእስር ቤት የመውጣት ጉጉቱ ጨምሯል። እኔ ወጥቼ ደግሜም ደግሞ እህቴን አወጣት አለው የሚል ነገር ነበር ለቤዛ የነገራት። እናም ደግሞ በተቃራኒው ጽዮን እኔ ወጥቼ ወንድሜንም አስወጣለው በማለት ነበር ለገኒና ለኤፍራታ ስትልም የነበረው፣ እንዲሁም ደግሞ ለቤዛ ስትላት የነበረው። ጽዮን ግን የራሷ እቅድ አላት። እሱ ሳይፈታ ቀድማ ራሷ እንደምትፈታ እያወቀች ነው። ናታንም ግን በራሱ ተስፋ ያደረገችው ቢኖር ቀድሞ ናታንም ከወጣ እሱ ሊያስፈታኝ ይችላል ብላ ነው።
ጽዮን አሁን ላይ የማጓጓት እድሏን እየጨመረችው ኤፍራታ የምነግርሽ ነገር አለ፣ አስደሳች ዜና እነግርሻለሁኝ ስላለቻት በሷ ተስፋ አድርጋ ከዛ እስር ቤት ውስጥ ቀድማ እንደምትወጣ ነው እየተናገረች የነበረው። ታዲያ ቀድሜ ከወጣውም ወንድሜን ማስፈታት ነው የሚሆነው ስራዬ ብላለች። እሱም በተቃራኒ ደግሞ እህቴን ነው ማስፈታት የሚሆነው ስራዬ። ስለዚህ አሁን ላይ ጉጉቴ ጨምሯል። ከዚህ እስር ቤት ብቻ አንዴ ልውጣ ብሏል። ቤዛ በሌላ በኩል አሁን ላይ ሀዘን ውስጥ ገብታለች። ቤዛ ናታንን ለመጠየቅ ወደ እስር ቤት በሄደችበት ሰዓት ላይ በጣም ተቆጥቶና እሷ ሁሌም ለዚህ ነገር ውስጥ ምክንያቷ እንደሆነችና ሁሌም አንቺ እኔን እየደበቅሽኝ እየዋሸሽኝ ነው የምትኖሪው፣ ከዚህ በኋላ እንዲለመድሽ አልፈልግም፣ ይበቃሻል፣ ሌላ እድልም የምሰጥሽም አይሆንም ብሎ አስከፍቷት ነበር። ቤዛ ወደ ቤቷ ገብታ በጣም ትልቅ ሀዘን ውስጥ ገብታ የኋላ ትዝታዎቿን ማስታወስ እየሞከረች ነበር። በዛ ሁኔታዎች ግን የናታንን መጥፎነትንና እሷን ሊያርቃት እንደሞከረ ነው ያየችው። ከዚህ በፊትም ሲጠቀምባት እንደነበረ ወይንም እሷን የሚፈልጋት ሌሎችን እንድታገናኝ ወይንም ደግሞ ኤፍራታን እንድታገናኘው ብቻ ነበረ እሷም የተረዳችው። ታዲያ በአሁን ሰዓት ላይ ናታን እንደ በፊቱ አይደለም፣ ከበፊቱንም አይወደኝም ነበር፣ እንዴት በዚህ ልክ ያስበኛል ብላ እንግዲህ ተበሳጭታ ነበር ቤዛ። ጥሩነቷንም ካሁን በኋላ እንደማትቀጥል እያሳየች ነበር። ቤዛ ወደ ቀድሞ ማንነቷና ወደ ቀድሞ ተንኮላ ከተመለሰች አደጋ ያለው ነገር ነው የሚፈጠረው። ቤዛ እንዳየናት ከሆነ እስር ቤት ገብታ ታርማ ከወጣች ጊዜ ጀምሮ ለሰው ልጅ ርህራሄ እንዲሁም ደግሞ ኤፍራታንም እያገዘቻት ጽዮንንም እየተንከባከበቻት ነበር። አሁን ላይ ባህሪዋ ተለውጦ መልካም ሰው ሆና ነበር። በፊት ላይ ጨካኝና እንዲሁም በናታን ሕይወት ሲጫወቱ ነበር ከጽዮን ጋር። አሁን ላይ ግን ሁለቱም ወደ ራሳቸው ተመልሰው ተጸጽተው መልካም ነገር እያደረጉ ነው ያሉት። ቤዛ በአሁን ሰዓት ላይ እኔ መልካም በሆንኩበት ሰዓት እነሱ ደግሞ የተፈጠረውን ነገር ለእኔ መናገር አይፈልጉም። መልካም ሰው መሆኔ በዚህ ልክ የሚጎዳኝ ከሆነ ምንድን ነው ጥቅሙ እያለች እየተጸጸተች ነው ያለችው። ናታንና ጽዮን እንኳን የተፈጠረውን ነገር ለቤዛ መናገር አይፈልጉም። እንደማይነግሯትም ደግሞ አውቃለች። ናታንም ብዙ ነገሮች እየደበቃት እንደሆነ ተረድታለች። ነገር ግን ስትጠይቀው ጊዜው አሁን አይደለም፣ ጊዜው ሲደርስ ሁሉንም ነገር የምነግርሽ ይሆናል ብሏታል። ከዚህ በፊትም መቼ ነው ያ ጊዜ? እኔ አሁንም ክፋትን ነው እንዴ ለእኔ የምታስበው? እንደ የበፊቷ ቤዛ እኮ አይደለውም፣ ተቀይሬያለሁ፣ ሰው ሆኖ ደግሞ የማይቀየር የለም ብላ ራሷን እንደተለ ወጠች ብታስረዳቸውም ሁሉም ግን የራሳቸውን ወይ ደግሞ የደረሰባቸውን ነገር አይነግሯትም። በአሁን ሰዓት ላይ ጽዮንም ብዙ ነገሮችን ደብቃታለች። ጊዜው ሲደርስ እነግርሻለሁ ነው የሚሏት ሁለቱም። ታዲያ በአሁን ሰዓት ላይ ብቸኝነት ተሰምቷታል። እንዲሁም ደግሞ የሚወዳትና የሚያፈቅራትን ልጅ ከራሷ እያራቀች ነው ያለችው። በወደኩበት ጊዜ ላይ አንስተኸኛል፣ እግዚአብሔር ያክብርልኝ። አሁን ላይ ደግሞ ስለሆንክልኝ ሁሉ አመሰግናለሁ። ካሁን በኋላ አጠገቤ ድርሽ እንዳትል ብላለች ፏድንም ማለት ነው። በአሁን ሰዓት ላይ ቤዛ ማንንም ሰው ወደ ራሷ ማቅረብ አትፈልግም። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ቤዛስ ምን ያህል ያሳዝናቸዋለች? ምክንያቱም ተጠያቂ የሚያደርጓት እሷን ብቻ ነው። እሷ ደግሞ ለነሱ አስባ ሳትነግር ነበር የቀረችው ለናታን። ናታን ታዲያ ከሉሊት ከሰማ በኋላ ቤዛ ላይ ነበረ የጮኸው። ከዚህም በኋላ እስር ቤት መተሽ እንዳትጠይቅኝ ብሏታል። ታዲያ ተከፍታለች ቤዛ። ካሁንስ በኋላ ምን የምታደርግ ይመስላችኋል? ወደ ክፉ ማንነቷ ስትመለስ ይሆን? አስተያየታችሁን ኮመንት ላይ አስቀምጡልኝ። በዚህ ፓርትስ ያፌት ለምንድን ነው ያልቀረበው? የራሱ የሆነ ነገሮችን እያመቻቸው ይሆን? ወይንም ደግሞ ኤፍራታ የምታደርገውን ነገር በጎኑ ነው እየተመለከታትም ሊሆን ይችላል። የሚፈጠረውን የሚቀጥለው ክፍል ላይ የምናየው ይሆናል። እስከዛው ድረስ ቸር ሰንብቱ።